ምዕራፍ 51 እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረክሁትም፣ አበዛሁትም። እግዚአብሔርም ጽዮንን ያጽናናል፣ በእርሷም ባድማ የሆነውን ሁሉ ያጽናናል። ምድረ በዳዋንም እንደ ኤድን በረሃዋንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምፅ ይገኝበታል። ወገኔ ሆይ አድምጠኝ፣ ሕዝቤ ሆይ ስማኝ። ሕግ ከኔ ይወጣልና ፍርዴም ለአሕዛብ ብርሃን ይሆናልና። ጽድቄ ፈጥኖ ቀርቧል፣ ማዳኔም ወጥቷል፣ ክንዴም በአሕዛብ ላይ ይፈርዳል። ደሴቶች እኔን በመተማመን ይጠባበቃሉ፣ በክንዴም ይታመናሉ። ዓይናችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ የሚኖሩባትም እንዲሁ ይሞታሉ። ማዳኔ ግን ለዘላለም ይሆናል፣ ጽድቄም አይፈርስም። ጽድቅን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልንም ልበስ። በቀድሞው ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቈራረጥህ ዘንዶውንም የወጋህ አንተ አይደለህምን? ባሕሩንና የታላቁን ጥልቅ ውኃ ያደረቅኸው የዳኑትም ይሻገሩ ዘንድ ጠሊቁን ባሕር መንገድ ያደረግህ አንተ አይደለህምን? እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለምም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ፣ ሐዘንና ልቅሶም ይሸሻል። የማጽናናችሁ እኔ ነኝ፣ እኔ ነኝ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ሰማያትንም የዘረጋውን ምድርንም የመሠረተውን ፈጣሪህን እግዚአብሔርን ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ከአስጨናቂው ቁጣ የተነሣ ሁል ጊዜ ቀኑን ሁሉ ፈርተሃል። የአስጨናቂው ቁጣ የታለ? ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎድልበትም። ሞገዱም እንደሚተም ባሕርን የማናውጥ አምላክህ እግዚአብሔር እኔ ነኝ። ስሜም የሰራዊት ጌታ እግዚአብሔር ነው። ሰማያትን እዘረጋ ዘንድ ምድርንም እመሠርት ዘንድ ጽዮንንም አንቺ ሕዝቤ ነሽ እል ዘንድ ቃሌን በአፍህ አድርጌአለሁ፣ በእጄም ጥላ ጋርጄሃለሁ። ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ ኢየሩሳሌም ሆይ ንቂ፣ ንቂ፣ ቁሚ። የሚያንገደግድን ዋንጫ ጠጥተሻል፣ ጨልጠሽውማል። ከወለደቻቸው ልጆች ሁሉ የሚመራት የለም፣ ካሳደገቻቸውም ልጆች ሁሉ እጇን የሚይዝ የለም። እነዚህ ሁለት ነገሮች ሆነውብሻል፣ ማንስ ያስተዛዝንሻል? መፈታትና ጥፋት፣ ራብና ሰይፍ ናቸው። እንዴትስ አድርጌ አጽናናሻለሁ? ልጆችሽ ዝለዋል፣ በወጥመድ እንደ ተያዘ ሚዳቋ በአደባባይ ሁሉ ራስ ላይ ተኝተዋል። በእግዚአብሔር ቁጣና በአምላክሽ ተግሣጽ ተሞልተዋል። ስለዚህም ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህን ስሚ። ስለ ወገኑ የሚሟገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል፣ እነሆ የሚያንገደግድን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ፣ ደግመሽም ከእንግዲህ ወዲህ አትጠጪውም። ነፍስሽንም እንሻገር ዘንድ ዝቅ በይ በሚሏት በአስጨናቂዎችሽ እጅ አኖረዋለሁ። ጀርባሽንም ለሚሻገሩት እንደ መሬትና እንደ መንገድ አደረግሽላቸው።